ክቡራትና ክቡራን ህዳሴን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። They're talking about the dam that's been built in Ethiopia. It's one of the largest dams in the world, the largest dam in Africa, but it's one of the largest dams anywhere in the world. It was financed by the United States, and it basically blocks the Nile River. You know, when I think of Egypt, I think about the Nile more than any other place, in all fairness, but it goes through Ethiopia, and a dam was built, a very big one, very. በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ግን በዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ ያስፈልግም እኮ አላለች ኢትዮጵያ። በአፍሪካ ሶስተኛ የሆነውን ኮይሻ እየገነባን ያለነው የንፋሱን ሳልጨምር በርካታ ፕሮጀክቶች ይሰራሉ። ፕሮጀክት ቆሟል፣ ሜጋ ፕሮጀክት የለም ለተባለው እውነት ነው። ፕሮጀክት የለም፣ ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። እንደዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም። እውነት ነው ፕሮጀክት ቀንሷል፣ ግን የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል። ፕሮጀክት ቀንሷል። የጋዝ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነሪ እየሰራን ነው። በሜጋ ፕሮጀክት በፕሮጀክት ክትትል በፕሮጀክት አፈጻጸም በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል። ድፍን አፍሪካ Dam up. You know who paid for the dam? The United States of America. It's the biggest dam I think in the world. They put a dam up. I said, how did you let that happen? Why would we have done that? We financed it. This country would, I don't know. Maybe it was a Republican president, but I don't think it was. I think it was a Democrat. But what a terrible thing. So Egypt basically is, you know, they don't have enough water in the Nile. And they use that for a lot of things, including entertainment and travel and tourism and everything. I mean, I don't know. They got a big dam. I got to work that one out now too. Armenia and ክቡራትና ክቡራን ህዳሴን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ግን በዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ ያስፈልግም እኮ አላለች ኢትዮጵያ። በአፍሪካ ሶስተኛ የሆነውን ኮይሻ እየገነባን ያለነው የንፋሱን ሳልጨምር በርካታ ፕሮጀክቶች ይሰራሉ። ፕሮጀክት ቆሟል፣ ሜጋ ፕሮጀክት የለም ለተባለው እውነት ነው። ፕሮጀክት የለም፣ ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። እንደዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም።
እውነት ነው ፕሮጀክት ቀንሷል፣ ግን የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል። ፕሮጀክት ቀንሷል። የጋዝ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነሪ እየሰራን ነው። በሜጋ ፕሮጀክት በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል። ድፍን አፍሪካ